ወደ ዓለም የመጣሁት የልብ ቀዶ ሕክምና ያደረኩ የሰዎችን ነፍስ ለማዳን እንደሆነ የተገነዘብኩት በሙያ ህይወቴ እኩሌታ ላይ ነው ሲሉ ይናገራሉ። ከሁለተኛ ቀዶ ሕክምና በኋላ ለመስፍን ልብ ሜካኒካል ቫልቭን ገጥመዋል። There are days that I've operated on a 6-day-old and on the very same day a 60-year-old. መስፍን ዶላር የልብ ቀዶ ሕክምና ባለሙያ ናቸው። ውልደትና እድገታቸው በገጠሪቱ ኢትዮጵያ ሲሆን 11 ዓመት ሲሞላቸው በጠና ታመሙ። የአካባቢው ዶክተሮች ሊረዷቸው አልቻሉም። ለተሻለ ሕክምና ወደ አዲስ አበባ ተወሰዱ። የበጎ አድራጎት ድርጅት ወደ አሜሪካ ለሕክምና እንዲሄዱ አመቻቸላቸው። በ15 ዓመታቸው ወደ አትላንታ ግዛት አቀኑ። ዶክተር ጂም ካውንተን በተባሉ አሜሪካዊ ሐኪም ሁለት ሕይወታቸውን ያዳኑ የልብ ቀዶ ሕክምናዎች ተደረገላቸው። የመሞት መስሎኝ ነበር። ዶክተር ጂም ካውንተን ሕይወቴን ማዳን ቻለ ይላሉ መስፍን። የመጀመሪያው ቀዶ ሕክምና ከተደረገላቸው በኋላ ውስብስብ የጤና እክል ስለገጠማቸው ሁለተኛ ቀዶ ሕክምና እዚያው አሜሪካ ውስጥ ማድረግ ይጠበቅባቸው ነበር። እንደ መሞት አስብ ነበር። ነገር ግን ዶክተር ኢትዎስ ያንን መቀበል አልፈለገም። በድጋሚ በተደረገ ቀዶ ሕክምና ጂም ሕይወቴን ለሁለተኛ ጊዜ አዳነው ሲሉ ያስታውሳሉ። ዶክተር ጂም የሰዎችን ሕይወት ማዳን የነፍስ ጥሪያቸው እንደሆነ ያምናሉ። ወደ ዓለም የመጣሁት የልብ ቀዶ ሕክምና ያደረኩ የሰዎችን ነፍስ ለማዳን እንደሆነ የተገነዘብኩት በሙያ ህይወቴ እኩሌታ ላይ ነው ሲሉ ይናገራሉ። ከሁለተኛ ቀዶ ሕክምና በኋላ ለመስፍን ልብ ሜካኒካል ቫልቭን ገጥመዋል። ይህ አንዳንዴ ድምፅ ያወጣ ነበር። ልጁ ይሄ ድምፅ ይሰማዋል። እንዴት ነው የማስረዳው? ምን ላድርግ ብሎ ማሰብ ጀመሩ። እናም ለታዳጊው መስፍን ሰዓት ሰጡ። ልጆች ከልቡ ቫልቭ ስለሚወጣው ድምፅ ሲጠይቁት የሰዓቱ ነው እንዲል ማለት ነው። መስፍን ከሕክምናቸው በኋላ እዚያው አሜሪካ ቀሩ። እድሜያቸው ሲጨምር በቀዶ ሕክምና ወቅት የታካሚዎችን እስትንፋስ የሚከታተል መሳሪያ ባለሙያ ማለትም ካርዲያክ ፐርፉሽኒስት ለመሆን ወሰኑ። ለሙያቸው መነሻ የሆናቸው በታዳጊነታቸው የተደረገላቸውና ሕይወታቸውን የታደገው የልብ ሕክምና እንደሆነ ከቢቢሲ ጋር ባደረጉት ቆይታ ተናግረዋል። እነሆ የልብ ቀዶ ሕክምና ሕይወታቸውን ካተረፈው 25 ዓመታት ሆኗቸዋል። መስፍን አሁን ሕይወታቸውን ካዳኑ የቀዶ ሕክምና ባለሙያዎች ጂም ካውንተን ጋር አብረው ሆነው የቀዶ ሕክምና አገልግሎት ለመስጠት በቅተዋል። ቀዶ ሕክምና የሚደረግበት አልጋ ላይ ሆኜ አውቃለሁ። ታማሚ መሆን ምን ማለት እንደሆነ አውቃለሁ። ፍርሃቱን አውቃለሁ ሲሉ ይደመጣሉ። በሙያቸው ታማሚ መርዳት እንደሚችሉ በማመን ነው ሕክምናን የተቀላቀሉት። የበጎ አድራጎት ድርጅት ታዳጊ ሳሉ ወደ አሜሪካ ሄደው እንዲታከሙ እድሉን አመቻችቶላቸዋል። እሳቸውም ሕይወትን ውደት ተከትለው ሄርት አታክ ኢትዮጵያ በተባለ የበጎ ፈቃድ አገልግሎት ሰጪ ሆነዋል። መስፍን ወደ ሄርት አታክ ኢትዮጵያ ሲሄዱ ጂም እዚያው የበጎ ፈቃድ አገልግሎት እየሰጡ እንደሆነ አላወቁም። ስንታይ ሁለታችንም ተገረምን። የሕይወት ውደት እንዴት አስደናቂ እንደሆነ በዚያች ቅጽበት አስተዋል። ምንም ጊዜ ሳይወስድብን እንደቀደመው ጊዜ ሆነን ሲሉ ይደመጣሉ። ጂም እስከ ዛሬ ድረስ መስፍንን ያስታውሳሉ። 25 ዓመታት ቢያልፉም ታካሚያቸውን አልረሱትም። በጣም ቆራጥና ደስ የሚል ልጅ ነበር። እሱን ለመውደድ ቀላል ነው ሲሉ ታዳጊው መስፍን ያስታውሱታል። መስፍንና ጂም አሁን አንድ ያደረጋቸው ሕይወት መስመራቸው ነው። ሁለቱም የሰዎች ሕይወትን ማትረፍ ይፈልጋሉ። ድሮ ካቆምንበት ቦታ ነው አሁን የጀመርነው። ድሮ ታካሚ ነበርኩ፣ አሁን ግን አብረን ነፍስ እያተረፍን ነው ሲሉ ይደመጣሉ። ጂምና መስፍን ከ400 በላይ ሰዎችን ከሞት አድነዋል። የቀዶ ሕክምና ባለሙያዎችን ያሰለጥናሉ። ጂም በመስፍን ከፍተኛ ኩራት ይሰማዋል። መስፍንን አደንቀዋለሁ። እረፍት ከማይሰጠው ስራውና ሕይወቱ ጊዜ ቀንሶ ወደ አገር ቤት በመመላለስ ውለታውን እየከፈለ ነው። ባደረገው ነገር ሁሉ በጣም ነው መኮራው ሲሉ ይደመጣሉ። የመስፍን ህልም ከጂም ጋር መስራት ነበር። ህልሜውን ሆኗል። በአንድ ወቅት ለኔ ቀዶ ሕክምና ካደረገልኝ ሐኪም ጋር አብሬ እየሰራሁ ነው። አብረን ሆነ ሌሎችን መርዳት መቻላችን ለኔ ትልቅ ትርጉም የሚሰጥ ነው ሲሉ ይደመጣሉ። አሁን ግንኙነታቸው የታካሚና ሐኪም አይደለም፣ አራተኛ አባቴ ይለኛል። በዚህ ክብር ይሰማኛል ሲሉ ጂም ስለ መስፍን ይናገራሉ። መስፍን ደግሞ አብረን መስራት በመቻላችን እድለኛ ነን፣ ስሜቴ ከምስጋና በላይ ነው ሲል ይደመጣል። መስፍንና ጂም በጋራ ለቢቢሲ በሰጡት ቃለ ምልልሳቸው ላይ በጋራ የሰዎችን ሕይወት በማዳን ጉዞ ውስጥ መሆናቸውን የሚፈጥርላቸውን ደስታ ገልጸዋል። መስፍን ሕይወት የዳነው በሱ ነው፣ የሚሰማኝ ከምስጋናም በላይ ነው። የልጆች አባት የሆንኩና ስራ የምሰራው በሐኪሞቹ አማካይነት ነው ሲል ይደመጣሉ። ይህን ሙገሳ የሚሰሙት ጅምም መስፍን እንደሚያኮራቸው ይናገራሉ።
ጂም አሁን ጡረታ ቢወጡም ለ36 ዓመታት የቀዶ ሕክምና ባለሙያ ሆነው አገልግለዋል። ከ11 ሺህ በላይ ለሚሆኑ ሰዎች የልብ ቀዶ ሕክምና አድርጌያለሁ ባይ ናቸው። ሰዎችን የማዳን ነፍስ ጥሪያቸው እንዳሳኩም ያምናሉ። መስፍን 2 ስኬታማ ቀዶ ሕክምናዎች ተደርገውለታል። በዚህም በጣም ደስተኛ ነኝ ይላሉ። ሁለቱ የሕክምና ባለሙያዎች 4 ጊዜ ከአሜሪካ ወደ ኢትዮጵያ በመሄድ የበጎ ፈቃድ አገልግሎት ሰጥተዋል። ጂም በመጀመሪያው የበጎ ፈቃድ አገልግሎት ጉዞ መስፍንን አውሮፕላን ማረፊያ ውስጥ ሲመለከቱት ለማመን ተቸገሩ። ከ25 ዓመታት በኋላ በድጋሜ ተገናኝተው ሕይወት የማዳን ተልዕኳቸውን በጋራ እየተወጡ እንደሆነ ጂምና መስፍን ይናገራሉ። መስፍንና ጂም የሰዎችን ሕይወት አብሮ ማዳናቸው ልዩ ትርጉም እንዳለው ይናገራሉ። መስፍን መኖሩ በጣም ልዩ ያደርገዋል። በጣም ውድ ጓደኛዬ ነው ሲሉ ጂም ይገልጹታል። መስፍንም ቢሆን ህልሙ እንደሆነ ይናገራል። ለአንድ ሰው ተስፋ መስጠት ትልቅ ዋጋ አለው። እኔም በአንድ ወቅት እንደነሱ አይነት የልብ ሕክምና እንደተደረገልኝ ለህሙማን እነግራቸዋለሁ። ያ ደግሞ ሰላም ይሰጣቸዋል፣ ተስፋም ይሆናቸዋል ሲሉ ይገልጻሉ። መልካም ልቦች ሁሌም መልካሞች ናቸው። ሻሎም